እኔ ለአንተ ጥያቄ መመለስ ግዴታ የለብኝም። እዚህ ከጥያቄና መልስ እያደረከው ነው። ሪዮ ዴ ጄኔሮ የምን ከተማ ናት? ሳኦ ፖሎ የምን ከተማ ናት? በጣም ታውቃለህ። እኔ የምልህ የሂስትሪ አስተማሪ ነበርክ እንዴ? በትርፍ ጊዜ እንደዛ የምትሰራ? ኦኬ ገብቶኛል። ምን አይነት ሰው ነኝ ጋይስ? ቅድም እኮ እኔ ለመንግስት ነው የምሰራው ሀገሬን ማገልገል እፈልጋለሁ ስትል የሂስትሪ አስተማሪ እንደሆንክ መጠርጠር ነበረብኝ አይደለም? አስተማሪነት እኮ የሚደነቅ ሙያ ነው እኮ። ለዛ ነው እያደነኩ ያለሁት። መሆን ጎበዝ በጣም። ከዚህ ቻይና ትኬት እንደመቁረጥ አይደለም አስተማሪ መሆኑ። እንዴ እኔ ምን አልኩኝ? ያማል እንደ አንተ ጠማማ ሆንክ ሰውዬ። ለምንድነው ነገሮች ወደ የምታጠማው? አይ ሂስትሪ አስተማሪ ስትኝ አዎ አንቺን እርግጥ ሂስትሪ ላስተምርሽ ይችላሉ። አንቺ አሁን ለምሳሌ ሊዮናርዶ ዳቪንቺ ማን እንደሆነ አታውቂም እኮ። መብቴ ነው ባቃላው ለራሴ ነው አይደለ? ምን አገባ? ፉክክር ነው። እንዴት ናችሁ? እምወዳችሁ። አይ ፉክክር ሳይሆን አንዳንድ ነገር ላስጠናሽ ብዬ ነው። አሁን አንቺ ጫጉላ ሽርሽርሽ የስ ከተማ እንዲሆን ነው ነው። ምን አገባ? እዚህ ጋር የመናገር ግዴታ አለብኝ። ወይ ፓሪስ ነው የሚሆነው ወይ ለንደን ነው። የት ነው የሚሆነው? አልናገርም። ዛሬ እንትን እጽፍላችኋለሁ። ከተማ አታውቂም? ኦርደር አደርጋለሁ። እሺ አላውቅም። የኬንያ ዋና ከተማ ማን ነው? አላውቅም። ሰላም በሏት። ከአስር ተማርሽ? ጉዴ ፈላ። ግዴታ እያንዳንዱን መጥቀስ አለብኝ፣ መናገር አለብኝ። አልናገርም፣ መብቴ ነው እንጂ አይደለም። እኔ የክፍለ ሀገር ልጅ አያውቅም የኬንያ ዋናን ከተማ አይደለም። እኔ አንተ አታውቅም። አንተ ራሱ ታውቋለህ እኮ። የህንድ ዋና ከተማ ማን ነው? እሺ እሱንም አንተ ታውቋለህ አይደለም? እኔ 1000 ብር ልክልሻለሁ አሁን ነው። አልናገርም። 1000 ብር እዛው እንትን በልበት ራስህ እምላበት። 1000 ብር በጣም ትልቅ ብር ነው። 1000 ብር በጣም ነው። አንድ ጥያቄ ያው 10 ሀገራት ጠይቅሻለሁ። የ10ሩንም ሀገር ዋና ከተማ ካወቅሽ 10,000 ብር ልክልሻለሁ። አልፈልግም። አመሰግናለሁ። መቶ ሀገር ጠይቅሻለሁ። የመቶ ጥያቄ ከመለስሽ 100,000 ብር። አንተ 100,000 ብር አለ 10,000 ብር 1,000 ብር ራሱ አካውንት ውስጥ ካለ ዝም ብዬ እያወራው ነበር። እሺ ይመቻችሁ። በቃ እኮ ጋይስ ቻው። 10,000 ብር ነው። እሺ ስለታወቃችሁ ደስ ብሎኛል። የዓመት የቤት ኪራዩን እንደሚዘጋ አላወቅም መሰለኝ። ሂሳብ ትንሽ ሂሳብ አንቺ ነሽ እንጂ ያነዛ እንዴት ነው የዓመት የሚቻለው? የቤት እንዴት ያደረገት ማን ነው እንትን ያስተማረሽ? ትምህርት ቤት ነው የተማርሽው? የት ትምህርት ቤት ነው የተማርሽው? ኢምፔሪያል ብዙ ትምህርት ቤት ነው የተማርኩት። መደመር ማለት በእንግሊዝኛ ምን ማለት ነው? ሞን እኔ ሲጀመር ካንተ ከህፃን ጋር መደመርና መቀነስ በእንግሊዝኛ የማያውቅ ሰው ጋር እኔ ቁጭ ብዬ ሻንጣ እንደማምጣት መስሏታል። አሸሽ እንዳያስጨኑሽና ለአንቺም ደግሞ ፍሪ ሂካሲታ ብለን እንዳንሰራ ሰው መደመርና መቀነስ አያውቅም። በጌታ በኢየሱስ ክርስቶስ አይ እንደዚህ አይነት ነው። ሬንጅ ሮቨር አሁን ባናታችን ለሚነዳው መልክ ብቻ አረን ይወጣል። ጨለማ ለኩ ደግሞ ውጪ በቃሽ። 4% ነው ስልክ። አቤት ምን ላድርግ? ምንድን አካም
አሁን ፈረንጅ መንገድ ላይ ያገኘሽ እንበል፣ አሁን ቻይና ሀገር ወይ የሆነ ሀገር ሄደሽ እንግሊዘኛ ነው የምትጠቀሚ፣ ጠፋሽ፣ ምን ብለሽ ነው ራስሽ የምታስረጅው? እቺን ብቻ እኔ ስለማላቅ ፈረንጁ አንተ ነህ። ፈረንጁን አይደለሁም እኔ አሁን ዱባይ ወይ ደግሞ ቻይና ሄጄ ጠፋው እና እንድትነግሪኝ ምን ብዬ ነው ማምለጥ ያለብኝ? የፈለኩትን ብዬ ላስረዳ። አይመለከትም። እሺ አይመለከትም። ገባክ? ሄይ ሳር ፕሊስ ሊቭ ሚ አሎን በይ ማለት ይሄ ኮቲ ዱካሰት ነው ማለት ነው። በቃ ዱካሳ ማለት ነው። ላቢዬ ለራፊቲ እንትና ጎደም ጨልስ እንትና ሳሚቲና ጎዲሲያ ተኮ ሃይ ማህደር ሃይ እንዴት ነሽ? ደህና ናችሁ? ተመልሰን ተገናኘን። ይሄ ካሲታ ውጪልን አንዴ በቃ ከይቅርታ አስላክሽ ይካሲታ ምን አልሽኝ? ማለት በቃ ብላለኝና ደውለን ተላከልሽ 10 ጥያቄ ጠየቅኳት። ዋና ከተማ እንድትመልስልኝ አልመለሰችም። አላኩላት። አውቁ ነው የህፃን ጥያቄ ዝም ብሎ ነው ታይም ይጃጃለው። እንዳትመልሽላት። ያው ማህደር ከመለሰች እኔ ልክላታለሁ። በአንድ ከተማ ጥያቄ ኮሜንት ኦፍ አርገሽ ከዛም በኋላ ከመለሽ ላንቺም 1000 ብር በአንድ ጥያቄ አስገባልሻለሁ። 10 ጥያቄ ከጠየቁሽ ከመለሽ 10ሩንም 10,000 ያስገባለሁ። ኦኬ ያስማማሻል? እስኪ ሌትስ ትራይ። ኮሜንቱን አጥፊ ኦፍ አርጊው። አየሽ ካሲታ እውቀት ያለው ሰው በራሱ ኮንፊደንስ አለው። ሲጠየቅ አይደብረውም እኮ። ተጠያየቁ በቃቸው። አይ አትውጪ ሚጣ አትውጪ። ወይ ወጣችሽ አላውቀውም እኮ ልጀነጅንሽ ነበር ተወጅኛለሽ ወይ ምናምን ብሎ ምንድን እኔ የምወደው ቴንክ ዩ መቼ ነው ይሄ ካሲታ የምንግባባው? መቼ ነው የሚገባሽ? ሰው እኮ ብዙ አይነት ፒካፕ ላይን የሚባል ነገር ታውቂያለሽ? ፒካፕ ላይን አለ። ምንድነው ፒካፕ ላይን? አንቺ ፒካፕ ላይን አታውቂም። ፒካፕ መኪናውን ነው የምታውቂው። ፒካፕ ላይን ማለት ከሴት ጋር ስትጣበሽ ቀድመሽ የምትጠቀሚያቸው ወርዶች ማለት ነው፣ ንግግሮች። የእሷን ፒካፕ ላይኑ ምንድነው? ትወደኛለች ባለፈው እንደዚህ ብለሃል ምናምን ብሎ ሊግባባ ነው። ገብቶሻል? እኔ እሺ 18 ዓመት አይደለም 19 ነሽ። 20 ልጅ ነሽ እኮ 20 ራሱ እኔ ራሱ በ9 ዓመት በልጥሻል። 20 ዓመት እኮ ቀልድ አይደለም ግን ታውቃለህ። ገጠር ቢሆን ወልደሻል ምናምን ልክ ነው፣ ትልቅ ነው 20 ዓመት። ለአንቺ ግን ልጅ ነሽ በጣም። ለአዲስ አበባ እዚህ እኮ አንቺ ምንም አታውቂም እኮ ምንም። አንቺ አሁን ቦይ ፍሬንድ ኖሮሽ ያውቃል? ተሳስመሽ ታውቂያለሽ? አታውቂም። ገና ልጅ ነሽ። ኢቨን ብር 100,000 ብር ምናምን ሰርተሽ ታውቂያለሽ? 50,000 ብር ምናምን ኦፍ ኮርስ አውቃለሁ። ምን አድርገሽ አጠፋሽው? አይስክሪም ምናምን ትንላሽ። ማን ቻይና የሄድኩት በማን ብር ነው እንዴ? በቤተሰብ አልሽኝ እኮ። መጀመሪያ በቤተሰብ ብር ነው የሄድኩት። ከዛ በኋላ ዱባይ ምናምን ሲጀምር በራሴ ብር ነው። ስለዚህ ትኬት ምናምን በራስሽ 100 ምናምን ሺህ ብር ትቆርጫለሽ። ኦፍ ኮርስ ጎበዘሻል። አይዋጥልም። አይኔ ነገር አይዋጥልም። እንደ ልጅ ስለማይሽ ነው። በጣም ልጅ ነሽ ብዬ ስለማስብ። እኔ መጀመሪያ ስራ ሰርቼ ስንት ብር እንዳገኘው ታውቃለህ? ግን ስንት ነው ያገኘሽው? ክርስቶስ ምስክሬን 1 ብር ሳልጨምር 1 ብር ሳልቀንስ፣ ይሄው ያው እግዚአብሔር ምስክሬን ማለት ነው 600,000 ብር ነው የሰራሁት የመጀመሪያ ጊዜ ስሰራ ማለት ነው። ሻንጣ ተሸክመሽ አይደለም፣ ሌላ ስራ ሰርቼ። ግን እዚህ ጋር መናገር ከፋሚሊ ጋር አይደለም፣ ግን ከፋሚሊ ብር ተቀብዬ ብራቸውን ተበድሬ ሰርቼበት መለስኩላቸው። ከዛ በኋላ በ1 ሳምንት ውስጥ ያተረፍሽው 600,000 ብር ነው። መሬት ገዝተሽ ሸጠሽ ነው? አይደለም፣ እንደዚህ አይነት ስራ አይደለም። ከህዝብ ጋር ከመንግስት ጋር ንክኪ ያለው ስራ አይደለም። እና ከህዝብ ጋር ካልተነካካ እስቲ ለእኔም ንገሪኝ። እኔ ማትረፍ ፈልጋለሁ። እንደዚህ ይሄን ያህል ብር በውስጥ እነግርሃለሁ። ድንግልና የለኝም። ምን እንሸጣለሁ? 600,000 የሚያወጣ እሱ ነበር።
ክርስቶስን ስርዓት ያዝ። እሺ ምንድነው ስራው? ከቤተሰብ ብር ተቀብዬ ሰርቼበት መልሼ እያልኩ እኮ ገብቶኛል። አንቺ ማን ነው? እኔ እኮ ከአንቺ ጋር እኮ አላገናኘሁትም እኮ ከራሴ ጋር እኮ ያነጋገርኩት። እሺ ዶላር ነው ምንዛሬ አይደለም። እዚህ ካንተ እዚህ ልታሳስረኝ እዚህ ለምን አሳስርሻለሁ? ህጋዊ ስራ ከሰራሽ ለምን አሳስርሻለሁ? ኧረ ከመንግስት ጋር አታነካካኝ። እኔ መቼ አነጋገር? እሺ ለእኔ በውስጥ ትነግርኛለሽ። እኔ ብር አለኝ ማትረፍ ፈልጋለሁ። እንደዚህ ጊዜ አለው። እሺ ወቅት አለው እንጂ እኔ ሁሌ መስራት አቅቶኝ አይደለም። እሱ ስራ ግን ወቅት አለው። ግን ትሰራለህ ማለት ወቅቱ በአመት አንዴ ነው የሚመጣው ምናምን። አዎ ግን ያኔ በደንብ መስራት ከፈለክ በደንብ መጠቅ እስከ ጥግ መስራት ትችላለህ። እኔ እጄ ላይ ትንሽ ብር ስለነበረ ነው። አበባ ሽያጭ ነው እንደ አበባ ገዝቶ መሸጥ ምንድን ነው? እግዚአብሔርን ማለት ነው። ስራውን ለመስራት አንድ ቀን የፈጀብኝ። አንድ ቀን ጠዋት ወጣሁ ማታ ገባሁ ፈጀብኝ። ግን ላይፈቃው። ስለዚህ አንቺን ባንክ አካውንትሽ ውስጥ ሚሊዮን ብር አለ ማለት ነው። ከፋሚሊ ውጭ የራሴ ሚሊዮን አይገባም። 20 አላልኩሽም? አንድ ሚሊዮን አይገባም። ግን አለኝ የራሴ ምለው ብር አለኝ። ግን ሚሊዮን አይገባም። የፋሚሊ ከፋሚሊ ውጭ። አረ እርዱኝ ወይ ሹቱኝ። እኔ አየህ እንግዲህ ሲጽፉ ኮሜንት ላይ እንትን አርጊ። ልጅቷን አፋጠጥካት። አንቺ ብዙ ጥያቄ ጠየኳት። ጎበዝ ናት። ጌታን ኮንፊደንስ አላት። እኔ ማልመልሰውን ጥያቄ ዋና ከተማን የጠየኳት የአንዱንም አታውቀውም። ጎበዝ ናት። ኮንፊደንሷ ግን ደስ ይላል። ለመማር ደግሞ ዝግጁ ናት። ንገረኝ እኔ ከስታረሰውም አለች። በቃ አትረሳውም። ጎበዝ ናት። አሁን እሱ ጎበዝ ናት። ጥሩ ነው ማለት ነው። ላለከንት ምን ታና ማጅሮ ዳልከው የሞቶ ሰው ስለሽ ምን አለ ወሬራ ባይዘው እኔ እንትን ጠይቀኝ ፍላቅ ጠይቀኝ ስለ ስራ። አይ እኔ አሁን እሷን ነገ ከእሷ ጋር ዴት ልናረግ ተቀጣጠርን። ከልጅቷ ጋር የስ ቆንጆ ናት። አረ በጣም ቆንጆ ትመጣጠናላችሁ። ማሽ ታረጋላችሁ። ያ አይ ማቻ እናረግም። እሷ ተበልጠኛለች። ቆንጆ ናት እሷ። ይሄ ማወቅም አንድ ነገር ነው። ከሴት ጋር ቁንጅና ልንወዳደር ነው እንዴ? አይወዳደርም እኮ። ወንድ ልጅ እኮ ገንዘብ ወይ ምላስ ካለው በቂ። እኔ እኮ ወንድም አለም ትመጣጠናላችሁ ያልኩት እንጂ ትመሳሰላላችሁ አይደለም ያልኩት። ያሟል እንዴ? ቶርቶይዝ ማለት ምን ማለት ነው? ሂድና እሷን ጠይቃት። ቶርቶይዝ ነሽ አንቺ። ራሷ ትንሽ ቆይታ ትልካለች። ቶርቶይዝን ሳታቂ ነው 600,000 ብር የሰራሽው። ወናፍ ኤሊ ማለት ነው። እሺ ኤኒዌይስ ሰማለ ብራውቸታ ማልፈካታ ረኤ ፈካታ ሆላ ፈካታ ሆላ ፈካታ ኖ አዱሬ ፈካታ ጀልዴሳ ፈካታ ወራቤሳ ፈካታ። አረ ማስቲክ እንዲህ አይደረግም። ይኸው ልጅ መሆንሽ አላጨመላለቀችም። ናይ ውጪ እንዴት እንደሚወጣ አታውቅማ። ሁሌ እኔ ስለማስወጣ እንደዚህ አትይኝ። ደህና ደሪ ናት። እኔ ልተኛ ነው። ቻው። መልካሙን ሁሉ መኝልሻለሁ። አንተም ደህና ደር። አጥናበትና ነገ የቻይና ዋና ከተማ ምን እንደሆነች ትነግረኛለህ። ቻይና ቤጂንግ ነው፣ ግን ሌሎቹን ከተሞች ብጠይቅሽ አንቺ አታውቂም። ለምሳሌ እነ ጓንዡን ምናምን
ጓንሹ ማለት ነው። 3 ወር ነው የተቀመጥኩት። ለምን አልነገርሽኝም መጀመሪያ? ጓንሹ ሌላ ከተማ ነገርኝ። ሃይፊ ሌላ ሃይፊ እንትን የርኩባቸው ልንገር። ሃይፊ ይቻላል። ቻይና ስንት ከተማ አላት? ኦፊሻል የሚታወቁ 1244 መሰለኝ ያላት ከተማ የሚታወቁ ማለት ነው መሰለኝ። የሚታወቁ ጃፓን ለምን አትሄጂም? ወደፊት ሄዳለሁ። አሁን መሄድ ትችያለሽ እኮ ጃፓን። አይ ጥሩ ጥሩ ቃና ያላቸው እንደሚዘሽ ትመጫለሽ። ቲቪ ብቲ ምን ብቲ። ቀረጥስ ከጃፓን የለም ቀረጥ። ከቻይና መሰለሽ እንዴ? እንዴት ቀረጥ የለም ማለት? ሀገር መርጦ ነው እንደሚቀርጥ? የስ እዚህ ሀገር ኢትዮጵያ ዘመድ አለ መሰለኝ አሽቃብጥልኝ ብሎ ነው መሰለኝ እንጂ እኔ እዚህ ሀገር በምን እንደማይቀርጡ ነው። በራስ ጸጉር እንኳን የሚቀርጡ ህዝብ ነው እዚህ ኤርፖርት ውስጥ ያለ። እሺ እናት አለም። እሺ እኔ ስለ ቀረጥማ አንተ ሉፍታንዛ የምትባለው አይምሮ ሁሉ ስለ መብላት ስለሚያስብ ነው። ጭቃና አንተ ውጣ ዶማ ነህ አንተ። እሱን ታዩና ኦሮሚፋን ቤክቱ ቤካ ጢኖ ባይ እና ታዲያ እሺ ምንድነው አንቺ ነገሩ ስለምትሞላፈጭ ይሆናል። እኔም እዛ አካባቢ ብሆን እንዴት የኔ ሚል ዘፈን ታውቂያለሽ? እሱን ዘፈን ልጋብዝሽ? አላውቅም። እንትን የሆነ አይ ትሰሚያለሽ? ልጋብዝሽ እኔ የምወደውን ዘፈን። አየር መንገድ እኮ ነው ማለት ነው። አንተ አየር መንገድ ውስጥ ነው እንደምትሰራው? ዘፈን ልጋብዝሽ። ቆይ ይሄን ዘፈን ታውቂያለሽ? ታውቂያለሽ ይሄን ዘፈን? ታውቂያለሽ ይሄን ዘፈን? አላውቅም። አታውቂም ይሄን ዘፈን? ቻው በይ በቃ። ካሲታ ደህና ደሪ። ምንድን ነው? ቻው ደህና ደሪ። ልተኛ በቃ ነኝ። እሺ ቻው። ነገ ዴት አለብኝ። ከዛ ማታ ላይፍ ከገባው ልክልሻለሁ። ዴት አለብህ? ያ ያጋጥማችሁ ምን ወለጋ ያጋጥማችሁ ማለት ምን ማለት ነው? ያጋጥማችሁ እንዴ ያልኩት አፌን አስፈታኝ ባይዛው ያጋጥማችሁ ያጋጥማችሁ ማለት ምንድን ነው? አፌ ተፈታ ያገናኛችሁ ማለት ያዋድዳችሁ። አንቺ እህቴ ስለሆንሽ መጥቼ እነግርሻለሁ ኤኒቲንግ ከተፈጠረ። ግንባር አምነሽ አይደለም ባይዛው እኔ ታላቅ እህት ነኝ እና እንደዚህ እንድትነግረኝ አይገባም። ልትፈራኝ ይገባል። ማለት ትገርፈኛለሽ፣ ትቆጣኛለሽ፣ ልትፈራ ይገባል። ተስማምተናል። አዲል አድርገናል። ተረተራው ግን ለማንጋብ ቻው በቃ